ግን ወዳ ሳይሆን በግዷ ትስማማለች። ምን ያህል እልህኛና ደረቅ እንደሆነች አሁን ላንቺ ጠፍቶች ነው? እሱማው ግን የፈለገው ነገር ቢሆን ከኔ ከእናቷ ቃል አትወጣም። አንቺ ራስሽ እንደምታጠፊ አድርገሽ ንገሪያት። ወይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት ዘርፌ፣ ምን ነው? ምን አስደነገጠሽ? እኔ እኮ ራስሽን አጥፊ አላልኩሽም። ዘረ መሳፍንት፣ እኔና እናቴን ከጎዳና ላይ ያስተሽ ሰው ያደረግሽን አንቺ እኛ ላይ እንደፈለግሽ ተጫውችብን እንጂ እኛ አንቺ ላይ ማን አድርገን እንቀልዳለን? ምን አልሽ አንቺ ቆሻሻ? እኔ ቆሻሻ አይደለሁም። ሰሚያለሽ? እኔ ለመቶኛ ጊዜ ልትነግሪኝ ነው አውቃለሁ። እኔና እናቴን ከመንገድ ላይ ያስተሽ ሰው እንዳደረግሽን አውቃለሁ። ለዚህ ውለታሽ ደግሞ በጣም አመሰግናለሁ። አንቺ ጠብቂኝ እሺ? አዎ ጽጌረዳ፣ ደግሞ ይህን ነገር ያደረገው እራሱ ነብዩ ነው። ቆይ ፌፊ፣ እየገባኝ አይደለም። ይህንን ነገር እስቲ በደንብ አስረጅኝ። ምን ልንገርሽ? እንዴት እንደተሸወድኩ፣ እንዴት እንዳታለለኝ፣ ንጹህ ፍቅሬ መጫወቻ እንዴት እንዳደረገው ነው የምነግርሽ። ስሜትሽ በደንብ ይገባኛል፣ ግን በእናትሽ በቃ ከመጀመሪያው ጀምረሽ ምን እንደተፈጠረ ንገሪ። እኔና ነብዩ ፍቅር ከጀመረን በጣም ቆይተናል እና በሱ በደንብ እርግጠኛ መሆን ስለምፈልግ የኔና የሱን ፍቅር ማንም ሰው እንዲያውቅ አላደረኩም ነበር። ማለቴ በቃ አፍቅሬሻለሁ። ጽጌረዳ በማስመሰል ለቀረቧት የዋህ ሆና ትገኛለች። አንዳንዴም ደግሞ መጠቃት ስሜት ሲሰማት በጣም ኃይለኛ ትሆንና ራሷን የምታስከብርበት መንገድ ግሩም ድንቅ ያሰኛል። ዛሬ ላይ ሄቨን በሚያሳዝን ሁኔታ ሸውዳታለች ማለት ይቻላል። እሱም በውርጃ የተከሰተባት በማስመሰል ደሟን አሳጥባታለች። ታዲያ በዚህ ብቻ ያልበቃት ሄቨን ነብዩ ነው እያስረገዘኝ፣ ነብዩ ነው መድኃኒቱን ሰጥቶ እንዲወርድ ያደረገብኝ እያለች በነብዩ ላይ ጥላቻ እንዲያድርባት እያደረገቻት ነው። ነብዩ ከአሁን ወዲህ እንክብካቤውን ለጽጌረዳ ቀጥሎበታል። እንደውም ከአይኑ ስትርቅና ስትሸሽ ምን ያህል እንደሚሳሳላት መቼም የታወቀ ነገር ነው። አሁንማ ጽጌረዳ ካላየዋት እሷ እዚህ ቤት ካልመጣች ማለቱን ቀጥሎበታል። እናም ቤት መቀየራቸውን ተከትሎ ጽጌረዳ እዚህ ቤት እኮ ከመጣች ሰንበትበት ብላለች። እንደውም ያለንበትን አቅጣጫ መናገር አለብኝ በማለት ደውሎ ቀይረው እየኖሩበት ያለውን ቤት መታ እንድታይም ዛሬ እየጋበዛት ነው። ይሁን እንጂ በዚህ መካከል በነብዩ ላይ ጥላቻ እንዲያድር እየዘራች ያለችው ሄቨን በሚገባ ተሳክቶላታል ማለት ይቻላል። ዛሬ ላይ እስካሁን በድዬሻለሁ፣ በጣም ይቅርታ እንድታደርግልኝ እፈልጋለሁ። መቼም ይቅር እንደምትይኝ ተስፋ አደርጋለሁ ጽጌረዳ። አሁን በደረሰብኝ ነገር ማንም ሳይሰማ ከጎን ያለሽው ሚስጥረኛ የመሆን ያለብሽ አንቺና አንቺ ብቻ ነሽ። ሌላ ሰው ከሰማ አለቀልኝ ነው። ኢቨን እማዬ መስማት የለባትም ስትል የደረሰባትን አንድ ባንድ ለጽጌረዳ ስትነግራት፣ ጽጌረዳ ደግሞ ምንም ችግር የለው ባደረግሽብኝ ነገር እውነት ትክክል መስሎ ሊታይሽ ይችላል። ያንን እንደ ጥፋት መውሰድ አልፈልግም። ይልቁንስ ከጥፋትሽ ተጸጽተሽ አሁን መልካም ሰው ስለሆንሽ ብቻ በቂ ነው ብላለች። እናም ያን ሁሉ በደል አድርሳባት ደሟን ለማጠብ ግን ምንም ጽየፌታም አላሳየቻትም። ከሽንት ቤት ቁጭ ብላ አይናን እያየቻትና ልብሷን እያሳጠበችበት በነበረችበት ሁኔታ እንደው ለመሆኑ አትጸየፊም ወይ? እንዴት የኔን ልታጥቢልኝ ቻልሽ አለቻት። ምንም ችግር የለው እኔም ሴት ልጅ ነኝ፣ ደግሞስ አብረን አይደል እንዴ በእድሜ እኩዮቹ ነን ያደግነው፣ እኔና አንቺ እኮ መንትያ እህትማማቾች ነን ስትል የኋላውን ማስታወስ አልፈለገችም። የጽጌረዳ መልካምነት ግሩም ድንቅ ያስብላል። እናም በዚህ መልኩ እየተንከባከበቻት ያለችው እንደውም ሚስጥር እንዳይወጣ እናቷም ወይዘሮ ፍቅርታ እንዳትሰማ እየተከላከለች ነው። ልብሱን ይዛ ወደ ውጭ የወጣችበት አጋጣሚማ ከወይዘሮ ፍቅርታ ጋር ያገጣጠማት ነገር ቢኖርም እሷ ግን በሆነ ነገር ሀሳባ ወደ ክፍል እንዳትገባ አደረገቻት። ምክንያቱም ጽጌረዳ እንዳይታይባት እንዳይታወቅባት የሚል እምነት ስላላት። ነገር ግን ሴትነት የወራዊ ግዴታ ውጪ እሷ ምንም አይነት የውርጃም ሆነ አሊያም ደግሞ የእርግዝና ምልክት እንደሌላት ነው። ታዲያ እንዲህ ተጣጥባና ለባብሳ ወደ ሆስፒታል እንሂድ ብላ ከወሰደቻት በኋላ ግን አቅጣጫ በመቀየር ብቻዬን እሄዳለሁ፣ ማንም ሊከተለኝ አይገባም፣ ከቻልሽ እዚሁ ጠብቂኝ በማለት አያይዛት ነበር ሄደችው። ሰላም የጽጌረዳ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ
ዛሬም በጽጌረዳ ድራማ ተከስተናል። የሚገርምና አጓጊ የሆነ ድራማ ነው። እንግዲህ በተለይ የጽጌረዳ በደልን እንመለከትበታለን። ዛሬ ላይ እናትና ልጅ ሁለቱም በተለያየ አቅጣጫ ፋውል እየሰሩ ነው። እናቲቱ በጽጌረዳ ላይ፣ ሄቨንም በጽጌረዳ ላይ። ይች ልጅ ግን ለምን እንደማታሳዝናቸው በጣም ነው የሚገርመው። ማለትም ገና ለገና ጎበዝ ተማሪ ሆነች፣ ነገ ተምራ ጥሩ ደረጃ ትደርሳለች በማለት በምቀኝነት በተለያየ አቅጣጫ ለማሰናከል ጠልፎ ለመጣል እየተጣጣሩ ነው። እንግዲህ ዛሬ ትምህርት ቤት እስከ መቅረት ደረጃ ደርሳለች። ይህ የሆነበት ዋነኛ ምክንያት ያው የሰርጉ ፕሮግራም መዘጋጀት እንዳለበትና ከዚህ በኋላ ትምህርት የሚባል ነገር እንዳታነሳ በእናቲቱ አማካኝነት ስለተነገራት ነው። ነብዩ የትምህርቷ ነገር አንገብግቦታል። ምንም እንኳን እሱ ያን ያህል ለትምህርት ደንታ ባይኖረውም ጽጌረዳ ግን የትምህርቷ ነገር እንደማይሆንላትና ችግሮች ቢደራረቡባትም ትምህርቴን እየተማርኩኝ ሰው ቤት ሰራተኝነትን ባስቀጥል ይሻለኛል እንደምትል ሁሉንም ጠንቅቆ ያውቃልና እናም ዛሬ ስለምን ቀረሽ ብሎ በደወልላት ሰዓት እሷ ግን በቃ ቤታችን ብዙ ችግሮች ተፈጥረዋል፣ አብረን በአንድ ላይ ሆነን ካላወራው በስተቀር በስልክ የሚያልቅ አይደለም፣ የዛሬውንማ ተው በማለት ለነብዩ አውርታው ነበረ። ነብዩም በሱ በኩል አዳዲስ ነገሮች እንዳሉና ሊነግራት እንደጓጉ በስልክ የነገራት ሲሆን በአካል ለመገናኘት የቀጠሮ ጊዜያቸውን ቶሎ መገናኘት እንዳለባቸው የተመካከሩ ቢሆንም በሄቨን ተንኮለኝነት ግን ሁለተኛ አይን ላፈር ልትለው ተነስታለች ማለት ነው ጽጌረዳ። ወይዘሮ ዘርፌና ወይዘሮ ፍቅርታም ልጅቷን ለማሳመን አንድ ነገር ማድረግ እንዳለባት ወይዘሮ ፍቅርታ ለዘርፌ እየመከረቻት ነው። ዘርፌ እንግዲህ ከዚህ በፊት ጋብቻውን ትቀበያለሽ የሚል ማስጠንቀቂያ ስትሰጣት፣ ልጅቷ ደግሞ ትምህርት ይበልጥብኛል፣ በጭራሽ ይህንን አላደርግም በማለት እናቷን እየተከራከረች በነበረችበት አጋጣሚ ምን አለችሽ እያለች ከስር ትከታተላት ስለነበረ ጽጌረዳም በነገሩ እንዳልተቀበለችና ይልቁንስ ክፍል ዘግታ እያለቀሰች እንደሆነ ስትነግራት፣ ልጅሽ እኮ ኃይለኛ ናት፣ እልህኛ ናት፣ ስለዚህ እንድትቀበልሽ የሆነ ነገር ማድረግ አለብሽ ስትል መክራታለች። ምን ማድረግ አለብኝ? እንግዲህ ልጄ እያለቀሰች እሷም የማትፈልገውን ውሳኔ እንድትቀበል ማስገደዱ በልጄ ላይ የሆነ መጥፎ ነገር እየሰራው መስሎ ታይቶኛል ስትል የእናት ሆድ እንግዲህ ሁለት ልብ ሆናለች። ማለትም ጽጌረዳ በጋብቻው ፈቃደኛ ለመሆኗ እንደገና ደግሞ ወይዘሮ ፍቅርታም እንድታገባ ካላት ውትወታ የተነሳ ሁለት መንታ መንገድ ላይ የቆመች ወይዘሮ ዘርፌ ልጇን ምን ብላ ማሳመን እንዳለባት ወይዘሮ ፍቅርታም እንዳይከፋት ማለት ነው። እናም በዚህ ሁኔታ እየተጨናነቀች ወይዘሮ ፍቅርታ ግን ለምን ልጅሽን አንድ ነገር ብለሽ አታሳምኛትም? እሱም እንግዲህ እኔ እንቅ ብዬ ልሞትብሽ ነው፣ ከመሞቴ በፊት ግን አንቺም ያመጣውልሽን ሀሳብ ተቀበይ በማለት ብታሳምኛት እውነትም እናቴ ትሞትብኛለች በሚል ፍራቻ ያለ ውድ በግዷ ትቀበላለች የሚል ሀሳብ ነበር ያቀረበችላት። ወይዘሮ ዘርፌ የወይዘሮ ፍቅርታን ጭካኔ ለመረዳት አስችሏታል። ምክንያቱም ልጅ እናቴ እኔ ሞትብሻለሁ፣ ራሴን አጠፋለሁ ብትያት የሚለው ነገር ከእግር እስከ ራሷ ነበረ ውርር ያደርጋት። ሙች እኮ አላልኩሽም። ዞሮ ዞሮ እንዲህ አይነት ማስፈራሪያ ብታቀርቢባት ግን ጽጌረዳ እሺ ልትልሽ እንደምትችል ምንም አያጠያይቅም በማለት ነው የነገረቻት። ሆኖም እንግዲህ በዚህ ሁኔታ የቀጠለው የጽጌረዳና የእናቲቱ ወደሆኑ ፍቅርታ በመሄድ ይኸውልሽ ምን አሰብሽ በማለት ነበር የጠየቀቻት። ታዲያ የወይዘሮ ፍቅርታ ሀሳብ እንደሆነም የገባት ጽጌረዳ ምን አደረግኩሽ? ምንስ በድዬሽ ነው? መሆኑ ግን ሴት ልጅ ወልደሻልና ስለ ልጅሽስ ማለትም በልጅሽ ላይ ይደርስብኛል ብለሽ አታስቢም? ምን ስትል ነበረ ትክክለኛውን ጥያቄ የጠየቀቻት። ይህን የሰማችው ወይዘሮ ፍቅርታ ተናኳ አይነት ስሜት ነበረ እየተንጨረጨረች የተናገረቻት። ጭራሽ ደግሞ ለፍቼ ባሳደግኩኝ እንዴት እንደዚህ በንቀት ታናግርኛለሽ? ቆሻሻ እያለች ነበር የሰደበቻት። እውነት ነው፣ ቆሻሻነቴን 100 ጊዜ ብትነግሪኝ ይገባኛል። ምክንያቱም ከጎዳና አንስተሽ እንዲህ በንግስትነት እያኖርሽን ስለሆነ እናም ለዚህ ደግሞ ምስጋና 100 ጊዜ አመስግኜሻለሁ። ላደረግሽልን ነገር ውለታ የምረሳ ከንቱ ፍጥረት አይደለውም። ነገር ግን አሁን ላይ እያደረግሽ ያለሽው ነገር በጣም የተሳሳተ ነው። እባክሽን ወይዘሮ ፍቅርታ ከራሴ ላይ ውረጅልኝ በማለት እግሯ ስር ተንበርክካ ይቅርታ በመጠየቅ ሀሳቧን እንድትቀይር ነበረ ስትጠይቃት የነበረው። ሆኖም ወይዘሮ ፍቅርታ በሚያሳዝን ሁኔታ ጽጌረዳን
እንግዲህ ብትወጂ ተቀበይ፣ አለዛ ደግሞ ይኸውልሽ እናትሽን ታጫትና ነገ መቼም የማትወጪው ጸጸት ውስጥ ትገቢያለሽ ስትል ነው የነገረቻት። ጽጌረዳን በሚያሳዝን ሁኔታ እያለቀሰች እንግዲህ ወደ ነብዩ ነበር የደወለችው። ነብዩም እንግዲህ ቤት እንደቀየሩና ያንን ያሉበትን ቤት ማየት እንዳለባቸው ይነግራታል ማለት ነው። ይኸውም እንግዲህ አቶ መስፍን ለሰርጋቸው ስነስርዓት ቤት ስለቀየሩና ይህንን አዲስ ቤት ደግሞ የጉዳዩ ባለቤት እሷም ስለሆነች ማየት እንዳለባት ነው እየጠቆሙ ያሉት። የጽጌረዳ ነገር እንቆቅልሽ ሆኖ ቀጥሏል ማለት ነው። ምክንያቱም አቶ መስፍኔን ታገባ አለያስ ደግሞ ነብዩ በፍቅር እየተጠባበቃት ያለው ጎረምሳ ነው። በዚህ መካከል ሄቨን ግን አስረግዞኝ ይኸው ጥሎኛል፣ የልጅ እናት መሆን ሲገባኝ ልጅ እንዲወርድ ተደረገብኝ እያለች የበደል እንደደረሰባት አድርጋ ለጽጌረዳ እያስረዳቻት ትገኛለች። ጽጌረዳም እንግዲህ ከምንም በላይ አእምሮዋን እያቅለሸለሻትና በሰማችው ነገር እያዘነች ነው። ከዚህ በኋላ ነብዩን ለመቅረብ እጅግ በጣም የምትቸገር ይሆናል። ምክንያቱም ከዚህ በፊትም መኮንን አንተ እኮ ሴቶችን ለሳምንት ተጠቅመ የምትተዋቸው ነው እንደተባለው ሁሉ አሁንም ቢሆን እወድሻለሁ በማለት ልቤን ከሰበረው በኋላ ዞር በይ ብሎኛል በማለት ለጽጌረዳ ትነግራታለች። ጽጌረዳ ደግሞ በቃ አንተ ሴቶችን በማሳደድ አንገታቸውን በመስበር ይኸው እኔንም ደግሞ የዛ ጣፈንታ ተካፋይ ልታደርገኝ ፈልገ ነው፣ ስለዚህ ካንተ መራቅ ነው የምፈልገው በማለት ሙሉ በሙሉ ከአቶ መስፍኔ ቤት የምትርቅ ይሆናል ማለት ነው። የጽጌረዳ ፈተና በዚህ መልኩ ቀጥሏል። ቀጣይ ክፍል ምን ሊሆን ይችላል አብረን እናያለን ማለት ነው። ዛሬ ያቀረብኩላችሁን ይመስል ነበር። መልካም ጊዜ። ባይ ባይ።